አንዳንድ ሴቶች ለነገ አቁ በተለይ ሲናደዱ አንዳንድ ሴቶች ለነገ አቁ ስሜትህን የሚነካ ቅስምህን የሚሰብር አይነት ነገር ልትናገርህ የምትችል ሴት ከዛ በኋላ ምናልባት እያለቀሰች እንኳን ይቅርታ ልትጠይቅ ትችላለህ። በቃላት አንተን አቢዩዝ የምታረግ ደፋ ቀና ትላለህ፣ ግን ጎበዝ እንደሆንክ አትነግርህም። አንተ እንደማትችል ነው የምትነግርህ። ጎበዝ ሰራተኛ እንዳልሆንክ ነው የምትነግርህ። ታታሪ እንዳልሆንክ ነው የምትነግርህ። ስማርት እንዳልሆንክ ነው የምትነግርህ። ቤትህን ልጆችህን እሷን ማኔጅ ማድረግ እንደማትችል ነው የምትነግርህ። this is so wrong። የሆነ ነገር አድርግልኝ ትልሃለህ። ከዛ አንተ አታደርግም ወይ ማድረግ አትችልም ወይ ገንዘብ የለህም። የተለያዩ ምክንያቶች ይኖራል። ኤክሴ ቢሆን ግን በቃ በአንድ ጊዜ ያደርግልኝ ነበር ካለች that's a red flag። ኤክሷና አንተ በተመሳሳይ ኢንቫይሮንመንት እና በተመሳሳይ ስታተስ ውስጥ ያላችሁ ሰዎች ካልሆናችሁ በቃ ያልቅልሃል። ቅናት፣ ከልክ ያለፈ ቅናት በተወሰነ መልኩ አስፈላጊ ነገር አለ። ጭራሽ አለ መቅናት አይቻልም። ጤናማም ነው ብዬ አላስብም። የተወሰነ ቅናት ያስፈልጋል። ትንሽ ግን ይሄ ቅናት በጣም እየበዛና እየጨመረ ከሄደ አንተም ሰላም ታጣለህ፣ ሪሌሽንሺፑም ሰላም ያጣል፣ ራሷም ሰላም ታጣለች። ቅናት ትልቅ አለማመን ያመጣል፣ ትረስት አለማድረግ ያመጣል። አንድ ሰው ትረስት አታረጉትም ማለት ሪሌሽንሺፓችሁ የሞተ ነው፣ በቃ እየወደቀ ነው። ምክንያቱም አለመተማመን ትልቅ ሰላም የሚነሳ ነገር ነው። ሰላም የለም ማለት ጭቅጭቅ አለ ማለት ነው። ጭቅጭቅ አለ ማለት ደግሞ ፍቅር ቢኖር እንኳን ይጠፋታል እንጂ ሰርቫይቭ አያደርግም በጭቅጭቅ ውስጥ። ከአንተ ጋር ሪሌሽንሺፕ ውስጥ ሆና ስቲል ግን የሲንግል አይነት ሰው ፖስት ከሆነ ልክ ነው ብዬ አላምንም። ሰላም ብያለሁ። እንዴት ናችሁ? ይህ ጉልቻ ፖድካስት ነው። እኔ የስነ ልቦና ባለሙያና አማካሪ አብነት አዩ ነኝ። ዛሬም በአዲስ ቪዲዮ ወደ እናንተ መጥተናል። ከቪዲዮ መግቢያ ወይም ከርዕሱ እንደተረዳችሁት በዚህ ቪዲዮ ከቨር የምናደርገው ሴቶች ላይ ልንጠነቀቅ የሚገባው ቀያይ ባንዲራዎች ወይም ሬድ ፍላጎች አንድ 10 እናስቀምጣለን። በባለፈው ቪዲዮ እንደምታስታውሱት ወንዶች ላይ ሴቶች ማየት ያለባቸው ሬድ ፍላጎች ምንድናቸው የሚሉትን ነገሮች እንደዚሁ በዝርዝር አውርተናል። በዛሬ ቪዲዮ ላይ ከመግቢያውም ከርዕሱም እንደተረዳችሁት ወንዶች ዴት ስታደርጉ ሴቶች ላይ ማየት መጠንቀቅ ያለባቸው ሬድ ፍላጎች ምንድናቸው የሚሉትን ነገሮች እናነሳለን። በመሰረቱ ሬድ ፍላግ ማለት ነው። ባለፈው ለማብራራት እንደሞከርኩት ሬድ ፍላግ ማለት ዴት ማድረግ ስትጀምሩ፣ የሆነ ሰው ማግኘት መተዋወቅ ስትጀምሩ፣ ሪሌሽንሺፕ ውስጥ ስትገቡ የምታያቸው ድርጊቶችና ባህሪዎች ግን ልክ ያልሆኑ። ይህንን ቪዲዮ የምሰራበት ምክንያት ምንድን ነው? ወይም እንደዚህ አይነት ትምህርቶች የምትማሩበት ምክንያት ምንድን ነው? አንዳንድ ነገሮችን ኖቲስ አታደርጓቸውም። ስፔሻሊ ፍቅር ውስጥ ካላችሁ፣ ስፔሻሊ የሚሰማችሁ ስሜት በጣም ከፍተኛ ከሆነ ዲፌክቶችን ማየት አትችሉ። የሆነ ሰዓት ላይ ስትነቁ እንዴት ነው እስካሁን ከእንደዚህ አይነት ሰው ጋር የነበርኩት የሚል ሪላይዜሽን ውስጥ ነው የምትገቡት እንጂ መፍትሄ የሚያመጣ ሰው አትሆኑ። አሁን ግን እዚህ ጋር የማስተምራችሁን ነገር አይታችሁ እንደው የኔ ሪሌሽንሺፕ ጤናማ ነው ወይስ ጤናማ አይደለም፣ እንዴት የማደርገው ሰው ከኔ ጋር መቀጠል ያለበት ነው ወይስ አይደለም የሚለውን ነገር እንድትወስኑና ኮንሲደር እንድታደርጉ ነው። መጀመሪያ የማነሳላችሁ ነገር ወንዶች ዴት ስታደርጉ ሴቶች ላይ ማየት ያለባችሁ ግን ካገኛችሁት ኢግኖር ማድረግ ያለባችሁ እነሱ። ለምሳሌ አንደኛ ቨርባሊ አቢዩሲቭ የሆነች ሴት አንተን ለመናገር ማተሸማቀቅ፣ በቃ ወደኋላ ማትል፣ ምንም ሪስፔክት ምናምን የሚባል ነገር የለም። እኩል መመላለስ፣ መሳደብ፣ ማመናጨቅ፣ ወንድነትህን የሚነካ ክብርህን የሚነካ ነገር መናገር። አንዳንድ ሴቶች ለነገ አቁ በተለይ ሲናደዱ አንዳንድ ሴቶች ለነገ አቁ ስሜትህን የሚነካ ቅስምህን የሚሰብር አይነት ነገር ልትናገርህ የምትችል ሴት ከዛ በኋላ ምናልባት እያለቀሰች እንኳን ይቅርታ ልትጠይቅ ትችላለች። ግን ሰው እንደሚሳሳት ባምንም ነገሮች በተደጋጋሚ ሲሆኑ ማንነትና ትክክለኛ ካራክተር ፐርሰናሊቲ ናቸው እንጂ የሰዎች ትክክለኛ ባህሪያት ናቸው እንጂ ድንገት ስሊፕ የሚያደርግ ነገር አይደለም። ለምሳሌ በፍጹም እጅህን ሴት ልጅ ላይ ማታነሳ ሰው ከሆንክ የሆነ ነገር ብልጭ ባለ ቁጥር እየተነሳ ተሰነዝራለህ ማለት አይደለም አይደል? ስለዚህ አንድ ጊዜ ሀፕን የሚያደርግ ነገር ሀፕን ለማድረግ ብዙ ፓተርኖችን ይዞ ነው የሚመጣው። ስለዚህ ፓተርኖችን ማየት ጥሩ ነው። ሪስፔክት የማታረግ ከሆነ፣ የምትናገርህ ከሆነ፣ ቨርባሊ አቢዩዝ የምታረግ ከሆነ እስኪ መጀመሪያ ወንድ ሁን ይላሉ ሴቶች። የገዛ ባላቸውን የገዛ ፍቅረኛቸውን እስኪ ወንድ ከሆንክ እንደዚህ አንተ ወንድ ነህ እስቲ ምናምን ይላሉና ትክክል አይደለም። አንዳንዱ ነገር ጥሩ ነው፣ ስሜታዊ ሊያደርግ ይችላል፣ ስሜታቸውን ኤክስፕረስ ማድረግ ሊኖረባችሁ ይችላል። ግን ዌይ ያለው ትክክለኛ ዌይ ያለው ሪስፔክትፉል በሆነ ዌይ ነው ስሜታችሁንም ኮሚኒኬት ማድረግ ያለባችሁ። ስለዚህ የመጀመሪያው
በቃላት አንተን አቢዩዝ የምታደርግ ደፋ ቀና ትላለህ፣ ግን ጎበዝ እንደሆንክ አትነግርህም። አንተ እንደማትችል ነው የምትነግርህ። ጎበዝ ሰራተኛ እንዳልሆንክ ነው የምትነግርህ። ታታሪ እንዳልሆንክ ነው የምትነግርህ። ስማርት እንዳልሆንክ ነው የምትነግርህ። ቤትህን፣ ልጆችን፣ እሷን ማኔጅ ማድረግ እንደማትችል ነው የምትነግርህ። this is so wrong። ስለዚህ ከውስጧ የሚወጣ ቃላት ስፔሻሊ ገና ቅርብ የሆነ የፍቅር ግንኙነት ያላችሁ ሰዎች ከሆናችሁ ገና ዴት እያደረጋችሁ ምናምን ከሆነ ቆም ብለህ ግንኙነትን እንድታይ የሚያደርግ ነገር ነው ብዬ አምናለሁ። ሁለተኛ ከኤክሶቿ ጋር የምታነጻጽር ከሆነ የሆነ ነገር አድርግልኝ ትላለች። ከዛ አንተ አታደርግም ወይ ማድረግ አትችልም ወይ ገንዘብ የለህም፣ የተለያዩ ምክንያቶች ይኖረዋል። ኤክሴ ቢሆን ግን በቃ በአንድ ጊዜ ያደርግልኝ ነበር ካለች ታትስ ሬድ ፍላግ። ኤክሴ እንደዚህ ቦታ ይወስደኝ ነበር፣ እንደዚህ ያደርግልኝ ነበር፣ ከኤክሴ ጋር እንዲንሆን ነበር፣ ኤክሴ እንደዚህ ያመጣልኝ ነበር፣ እንደዚህ ያዝናናኝ ነበር ምናምን፣ አንተ ጥሩ ያልሆነ ስሜት እንዲሰማህ ታደርጋለች። ስፔሻሊ ኤክሷና አንተ በተመሳሳይ ኢንቫይሮንመንትና በተመሳሳይ ስታተስ ውስጥ ያላችሁ ሰዎች ካልሆናችሁ በቃ ያልቅልሃል። ስለዚህ ከኤክሶቿ ጋር የምታነጻጽር ከሆነ ዳትስ ሬድ ፍላግ። የሆነ ነገር ባልካት ቁጥር እኔ ኤክሴ ቢሆን ይህንን በቃ አይናገረኝም ነበር ልትልህ ትችላለች። እኔ ኤክሴ ቢሆን ይህን ነገር በቃ በቀላሉ ነው የሚያደርግልኝ ልትልህ ትችላለች። ስለዚህ አንተን ከበፊት ፍቅረኞቿ ጋር የምታወዳደር የምታነጻጽር ምናምን ከሆነ ዳትስ ሬድ ፍላግ። ማምለጥ ነው ያለብህ። ስፔሻሊ ኤክሶቿ ወይም ኤክሷ ከአንተ የተሻለ በብዙ ነገር ከአንተ የተሻለ እንደሆነ የምትነግር ከሆነ በተጣላችሁ ቁጥር እኔ እኮ ጊዜ ጥሎኝ ነው እንጂ ከስንት አይነት ሰው ጋር ሰው ነበርኩ ምናምን ብትልህ ምን አይነት የሚገራርም ሰው ዴት ያረኩ ሰው የዛሬ ጊዜ ጥሎኝ ከአንተ ጋር ምናምን ካለችህ መሮጥ ነው ያለብህ። በቃ ቢጤህን ፈልግ። ምናልባት አይምሯ ውስጥ ካለው ሰው ጋር ራሱ ልታወዳድር ትችላለች። ነገ ሳገባ ብላ ስታስብ የምታስበው አይነት ወንድ አለ። አንተ ያ ወንድ ካልሆንክ ከዛ ወንድ ጋር ልታነጻጽር ትችላለች። እኮ እንዴት ከአንተ ጋር እንደሆንኩ ራሱ አላቅም እኔ መሆን ያለብኝ ራሱ ብላ የምታስበው የሆነ አይነት ሰው ካለ በቃ ማምለጥ ነው ያለብህ። አንተ የኔና አንተ ትገባኛለህ፣ እኔና አንተ ኮምፓተብል ነን፣ በጣም ተቀራራቢ ነን፣ አስተሳሰባችን በጣም ተቀራራቢ ነው፣ በቃ ብዙ ነገራችን ጥሩ ነው፣ ምርጫዬ ነህ ብላ ካልሆነ አንተን ወደኋላም ወደፊትም የምታነጻጽር የምታወዳደር ከሆነ በቃ መሮጥ ነው ያለብህ። ምንም የሚያገናኛችሁ ነገር የለም። ሶስተኛው ቅናት፣ ከልክ ያለፈ ቅናት። ቅናት ከዚህ በፊትም አውርቼው አውቃለሁ። በተወሰነ መልኩ አስፈላጊ ነገር አለው። አስፈላጊ ነገር አለው ማለት አቮይድ ማድረግ አይቻልም። ቅናትን 0% ማድረግ አይቻልም። አንድን ሰው እስከወደዳችሁት ድረስ ጭራሽ አለመቅናት አይቻልም። ጤናማም ነው ብዬ አላስብም። የተወሰነ ቅናት ያስፈልጋል። ትንሽ ግን ይሄ ቅናት በጣም እየበዛና እየጨመረ ከሄደ አንተም ሰላም ታጣለህ፣ ሪሌሽንሺፑም ሰላም ያጣል፣ ራሷም ሰላም ታጣለች። የሚቀና ሰው አይምሮ ማረፍ አይችልም። ቅናት ትልቅ አለማመን ያመጣል፣ ትረስት አለማድረግ ያመጣል። አንድ ሰው ትረስት አታደርጉትም ማለት ሪሌሽንሺፓችሁ የሞተ ነው፣ በቃ እየወደቀ ነው። ምክንያቱም አለመተማመን ትልቅ ሰላም የሚነሳ ነገር ነው። ሰላም የለም ማለት ጭቅጭቅ አለ ማለት ነው። ጭቅጭቅ አለ ማለት ደግሞ ፍቅር ቢኖር እንኳን ይጠፋታል እንጂ ሰርቫይቭ አያደርግም። በጭቅጭቅ ውስጥ ፍቅር ሰርቫይቭ አያደርግም። ቀን በቀን እየተጎራበጣችሁ እየተጨቃጨቃችሁ ፍቅር ሰርቫይቭ አያደርግም። እላፊ ቅናተኛ የሆነ ሴት ከሆነች ለምሳሌ የሆነ ቦታ እየተዝናናችሁ ድንገት ነው ዞርከው ወይ አልዞርክም ምንድን ነው ያቺ ሴት የምታየ ብላ ተነስታ ልትጣላ የምትሞክር ከሆነ ወይም በቃ ዞራ አንዴ አንተ ብታያት ነው እሷ እያየች ያለችው ብላ የቀረበውን ዲነር ጥላ ቦርሷን ይዛ የምትሮጥ ከሆነ ይሄ ችግር አለ። ስለዚህ እላፊ ቅናት ያለባቸው ሰዎች ላለመግባባትና ላለመተማመን ምክንያት ሊሆኑ ስለሚችሉ ሪሌሽንሺፑ ጤናውን እንዲያጣ ስለሚያደርጉት መቀጠል ትቸገራላችሁ ማለት ነው። ስለዚህ ቅናት እንደ ሬድ ፍላግ መታየት አለበት። አራተኛው ኢምፕሮፐር የሆነ የሶሻል ሚዲያ ፕሬዘንስ። ሶሻል ሚዲያ ላይ አይ ቲንክ የሌለ ሰው የለም። ብዙ ሰው ሶሻል ሚዲያ ይጠቀማል። አንዳንድ ሰው በጣም ብዙ ነገር ፖስት ያደርጋል። አንዳንድ ሰው ምንም ፖስት አያደርግም። ኢቨን ፕሮፋይል ላይ ኖረው ይችላል። ሁሉም ሰው እንደየምርጫው እንደየሁኔታው ነው። ሶሻል ሚዲያ ስፔሻሊ ኢንስታግራም በዚህ ጊዜ
እንደ ዴቲንግ አፕ ነው የምቆጥረው እኔ። ሰዎች ድሮ ወይ ታክሲ ላይ ይገናኛሉ ወይ ፌስቡክ ላይ ይገናኛሉ። አብረው ካልተማሩና አንድ ሰፈር ምናምን ካልሆኑ ድሮ ወይ ታክሲ ላይ ነው የምትገናኘው ወይ ፌስቡክ ነው ያለው የፈረደበት ፌስቡክ ላይ ነው የምትገናኘው። አሁን ቲክቶክ አለ፣ ኢንስታግራም አለ ምናምን። ሰው በደንብ ሰዎች ኢንስታግራም የሚጠቀሙት ቲክቶክን ቪዲዮ ለማየት ነው። ኢንስታግራምን ግን ሜይ ቢ ለኮንቨርሴሽን ምናምን ይጠቀሙታል የሚል እምነት አለኝ። ስለዚህ ኢንስታግራም ላይ ራሳቸውን ነው ይዘው የሚመጡት ሰዎች። በቃ ላይክ እንዲደረግላቸው ፎቶ ፖስት ማድረግ፣ ትንሽ የተራቆተ ነገር ሊሆን ይችላል፣ የወንድ አቴንሽን የሚስብ ነገር ሊሆን ይችላል ምናምን። ስለዚህ ከአንተ ጋር ሪሌሽንሽፕ ውስጥ ሆና ስቲል ግን የሲንግል አይነት ሰው ፖስት ከሆነ ልክ ነው ብዬ አላምንም። እኔ ሲንግል የሆነ ሰው ፖስት የሚያደርገው ፎቶ ሪሌሽንሽፕ ውስጥ ያለ ወይም ትዳር ውስጥ ያለ ሰው ፖስት የሚያደርገው ፎቶ ዘሴም መሆን አለበት የሚል እምነት የለኝም። አብሯችሁ ላለው ሰው የሆነ ሪስፔክት ማሳየት መቻል አለባችሁ። ስለዚህ ከአንተ ጋር ሪሌሽንሽፕ ውስጥ ሆና አሁን ይሄ የራቁት ሞዴል ከሆነች ሱፐር ሞዴል ምናምን ነገር ከሆነች አምነህበትን የገባኸው የራስህ ጉዳይ ነው። እሱ አርቲስት ምናምን ታዋቂ ምናምን ከሆነች ያ ትክክለኛዋ ስራዋ ከሆነ እንጀራዋ ከሆነ አምነህ ከገባህበት ችግር የለውም። ግን እንደ ኖርማል ሰው ኖርማል ስራ እንደሚሰራ ሰው ዝም ብሎ ህይወቱን እንደሚኖር ሰው አንተም እንደዚህ አይነት ሰው ከሆንክ አጓጉል ፎቶዎችና ቪዲዮዎችን ፖስት ማድረግ ሌላ አቴንሽን ይስባል። ይሄ ግልጽ የሆነ ነገር ነው። ስለዚህ ኢምፕሮፐር የሆነ የሶሻል ሚዲያ ፕሬዘንስ እንደ ሬድ ፍላግ መታየት አለበት ብዬ አምናለሁ። አግባብነት የለውም። ማንም ሰው የፈለገውን ነገር ፖስት ማድረግ ይችላል። መቼ? ሲንግል ሲሆን መብቱ ነው። ሪሌሽንሽፕ ውስጥ ስትሆኑ ግን ፍቅረኛችሁን የማያስደስት ነገር ፖስት ማድረግ እንዴት ደስ ሊለው ይችላል? ስለዚህ አንተ የማትቀበላቸውን አይነት ፖስቶች፣ የሌሎች ወንዶችን አቴንሽን የሚስቡ ፖስቶችን የመቃወም መብት አለ። ይህ አይመለከትህም፣ እኔ ደስ ያለኝን ነው የማደርገው፣ ስፈልግ ለምን በጡት ማሻሻ፣ ስፈልግ ለምን በራቆቴ፣ ስፈልግ ለምን በቢኪኒ ፖስት አላደርግም ካለችህ ችግር አለ የሚል እምነት አለ። ምክንያቱም አቴንሽኖቹ የሚቆሙ ነገሮች አሉ። ሶሻል ሚዲያ ላይ ሰው ደፋር ነው። በቃ ፕሮፋይልም ምናምን ላይኖረው ይችላል። ቢኖረውም ፕሮፋይል ኖሮት 2-3 ልጅ ኖሮት የሚስቱ ፎቶ ኖሮ በቃ ደስ ያለችውን ሴት ሀይ የሚል ሰው ምናምን አለ። አሁን ሰው ደፋር ነው ሶሻል ሚዲያ ላይ። ስለዚህ የአንተ ፍቅረኛ እያላት አንተ እያለህ አጓጉል ፎቶዎችና ቪዲዮችን ፖስት የምታረግ ከሆነ የወንዶችን አቴንሽን ለመሳብ አጓጉል እንቅስቃሴዎችን የምታረግ ከሆነ አይ ብሊቭ ታትስ ሬድ ፍላግ። ከዚህ ጋር ተያይዞ አንድ ሁሉንም ሰው ላያስማማ ይችላል። ለምሳሌ ያው ሪሌሽንሺፕ እና ዴቲንግ ኮንተንት ላይ እንደሚሰራ ሰው አንዳንድ ነገሮችን ኦብዘርቭ ታደርጋላችሁ። ፎሎ የምታደርጋቸውን ሊስት ገብተህ ስታይ በጣም ብዙ ወንዶች ካሉ፣ በጣም ብዙ የናይት ላይፍ ፔጆች ካሉ፣ ለምሳሌ የምሽት ክለቦችን፣ የምሽት ክለብ ዲጂዎችን ፕሮሞት የሚያደርጉ ሰዎችን፣ የክለብ ባለቤት ሊሆን ይችላል። ይሄ የምሽት ላይፍ ያላቸው ሰዎች ምናምን መሸታ ቤቶቹን ክለቦቹን ጨምሮ በጣም በጠቅላላ ፎሎ የሚያደርጉ ምናምን ሰዎች አሉና እንደዚህ አይነት ነገር ካየህ ሰው መብቱ ነው አይደል በፈለገው ነገር መዝናናት። አንተ ግን የዛ አይነት ነገር ማይመችህ ከሆነ ዳትስ ሬድ ፍላግ። አንተ ክለብ ሳይሆን ቤተክርስቲያን የምትሄድ ሴት ነው የምፈልገው ካልክ ዳትስ ሬድ ፍላግ። ሌላ አንድ ልጨምርላችሁ የሚፈልገው ነገር ምንድን ነው? ስታተስ ስቶሪ ፖስት ምናምን ስታይ ለምሳሌ የተለያዩ ከ10 በላይ መኪና ገቢና ካየ ስታተስ ላይ በቃ ችግር አለ። የሆነ ስታተስ ቪኤት ውስጥ ነው፣ የሆነ ስታተስ ቱክሰን ውስጥ ነው፣ የሆነ ስታተስ ፎርድ ውስጥ ነው። ገብተዋል። የአንዱ መኪና ሌዘር ጥቁር ነው፣ የአንዱ መኪና ሌዘር ነጭ ነው ምናምን። እንግዲህ ዝም ብለህ የምታስበው ነገር አለ አይደለ? አሁን ይሄ ጀነራላይዝ ለማድረግ ሳይሆን እንዲሁ እንደ ሀሳብ ነው እየሰጧቸው ያለሁት። ስታተሶቹን ስታይ፣ ፖስቶቹን ስታይ፣ ለምሳሌ ልደት አላት። ስለዚህ ልደት ላይ የተለያየ አይነት አበባ ሊሰጥ ይችላል። ቀይ አበባ ይዛ የሆነ ነገር ይዛ ምናምን የሆነ መኪና ውስጥ ካየህ፣ ከዛ ደግሞ በነጋታው ሌላ መኪና ውስጥ ካየህ፣ ከዛ በኋላ 3ኛ 4ኛ መኪና ውስጥ ካየህ፣ እንግዲህ ልደቱ እየተከበረ ነው ማለት ነው ሳምንቱን ሙሉ። ገብተዋል አይደል? ፍቅረኛዋ ሊሆን ይችላል 10 መኪና የሚቀያየረው፣ ግን አይመስለኝም። እንደዛ ደግሞ አይመስለኝም። ስለዚህ የሶሻል ሚዲያ ፖስቶች፣ ሃይላይቶች፣ ፕሬዘንሶች፣ ስቶሪ የሚደረጉ ነገሮችን ምናምን እያየ መገመት ትችላለህ።
አንዳንድ ነገሮችን ማየት ትችላለህ። ሰው የሚያዝናናውንና የፈለገውን ማድረግ አለበት። 100% እስማማለሁ፣ መብቱ ስለሆነ በራሱ ላይፍ። ግን ሪሌሽንሽፕ ውስጥ ስትሆኑ ቱ ሰም ኤክስተንት አብሯችሁ ላለው ሰው ሪስፔክት መስጠት ያለባቸው ነገር አለ። ስለዚህ ሶሻል ሚዲያ ፕሬዘንሷን እንቅስቃሴዋን ምናምን አይተህ ዲስ ኢዝ ሬድ ፍላግ የምትለው ነገር ሊኖር ይችላል። በቀጣት ሴት አንዳንድ ትሬንዶች በሰራት የለባቸውም ብዬ አምናለሁ። ለምሳሌ ነው ቲክቶክ ላይ አንዳንድ ትሬንዶች ይመጣሉ። ስለዚህ ሪሌሽንሽፕ ውስጥ ያለ ሰው ፍቅረኛ ምናምን ያለው ሰው ትዳር ያለው ሰው ሊሰራቸው የማይገቡ ትሬንዶችና ቪዲዮዎች አሉ። እዛ ጋር እናንተን ኤክስፕረስ የሚያደርግ የሆነ ነገር ስላለ ማለት ነው። ስለዚህ እኔ ይሄንን አልሰራም ይሄን እንትን አይደለም ማለት መቻል አለባት የሚል እምነት አለ። አይደለም እዚህ ቲክቶክ ምናምን ሆሊውድ ላይ እኔ ክርስቲያን ስለሆንኩኝ እንዲህ አይነት ቪዲዮ አልሰራም የሚሉ ሰዎች አሉ። እኔ ሚስቴን ስለምወዳት ከማንም ሴት ጋር መሳሳም አልፈልግም ፊልም ላይ የሚሉ ሰዎች አሉ። በቃ ይሄ እነሱ የሚያምኑበት ነገር ነው። አብሯቸው ላለው ሰው የሚሰጡት ክብር ነው። ስለዚህ ይህንን ኮንሲደር ማድረግ ያስፈልጋል። 5ኛ ኢሞሽናሊ ኢንቴሊጀንት ካልሆነች ወይም ይሄ ላክ ኦፍ ኢሞሽናል ኢንቴሊጀንስ ካለ አስቸጋሪ ነው። ስሜቷን መቆጣጠር የማትችል ከሆነ፣ ስሜቷን በስነ ስርዓት ኮሚኒኬት ማድረግ የማትችል ከሆነ፣ በስሜቷ ረጋ ያለች ካልሆነች አስቸጋሪ ነው። እረኛ ነው የምትሆነው። የሆነ አስቸጋሪ እንትን ያለው እረኛ ነው የምትሆነው። ሁልጊዜ ወንድ ልጅ ከሴት በተሻለ መብሰል አለበት፣ ማቹር መሆን አለበት ብዬ አምናለሁ። ግን የእሷም በስሜት መብሰል ለሪሌሽንሺፑ ትልቅ አስተዋጽኦ አለው። ሪሌሽንሺፑን በጭቅጭቅ የተሞላ ምናምን አያደርገውም። ስለዚህ በስሜቷ የበሰለች፣ በስሜት የበሰለ ማለትን ማለት ነው የሚሰማችሁን ስሜት ማኔጅ ማድረግ የምትችሉ ሰዎች ማለት ነው። አንተ ለሚሰማ ስሜት ሪስፖንድ የምታደርግበት መንገድ፣ እሷ የሆነ ስሜት ሲሰማት ለአንተ ኤክስፕረስ የምታደርግበት መንገድ ማለት ነው። ስለዚህ በሪሌሽንሽፕ ውስጥ ኮሚኒኬሽን በጣም ወሳኝ ነገር ነው። ኮሚኒኬሽን ያለ ኢሞሽናል ኢንቴሊጀንስ ደግሞ ምንም አይጠቅምም። ሁለት ሰዎች በስሜት እየተነዱ ይጨቃጨቃሉ፣ ይነጋገራሉ ማለት ይግባባሉ ማለት አይደለም። ስለዚህ ከስሜት የወጣ መረዳዳት ያለው የራሳችሁን ሀሳብ ሰው እንዲረዳችሁ የሚያደርግ የሰውን ሀሳብ እንድትረዱ የሚያደርግ ኢንቴሊጀንስ ያስፈልጋቸዋል። በስሜት መብሰል በጣም ወሳኝ ነገር ነው። ስለዚህ ሁሉንም ነገር ስሜታዊ ሆና የምታከናውን ከሆነ ዳትስ ሬድ ፍላግ። 6ኛ በአማርኛ ምንድን ነው? አካውንታቢሊቲ ወይም ተጠያቂነት የሚባል ነገር አለ። ኃላፊነት መውሰድ። ይሄ የኔ ጥፋት ነው፣ አድሚት አደርጋለሁ፣ ይሄን ነገር እኔ ነኝ ያጠፋሁት፣ ይቅርታ አስተካክላለሁ የሚል ነገር ያስፈልጋል። ራሷ ጠፍታ ራሷ እያለቀሰች አንተን ብሌ የምታደርግ ከሆነ፣ ወደ አንተ ሺፍት የምታደርጉ ከሆነ ጉዳዩን ቆም ብለህ ራስን መጠየቅ አለብህ። አካውንታቢሊቲ ጥሩ ነው። እኔ አጥፍቻለሁ ይቅርታ አድርግልኝ ማለት ይሻላል በውሸት ከማልቀስ። ስለዚህ ጥፋቷን አድሚት ታደርጋለች ወይ? ይቅርታ ትጠይቃለች ወይ? እኔ ይህን ተሳስቻለሁ፣ ይህንን አጥፍቻለሁ፣ ይቅርታ አድርግልኝ፣ ከዚህ በኋላ አይለመደኝም፣ ከዚህ በኋላ አስተካክላለሁ ትላለች ወይስ ስታጠፋ ታለቅሳለች ወይስ እንዴት ነው የሚለውን ነገር ማሰብ ያስፈልጋል። ብዙ ጊዜ አብዛኛው ሴት ማለት እችላለሁ አካውንታቢሊቲ የመውሰድ ችግር ሲኖርባቸው ይስተዋላል። ኃላፊነት የመውሰድ ችግር ቺት አድርጋብህ ፋይንድ አውት አድርገህ ለምን ስትላት ትሪት አታረገኝም ነበር፣ ጊዜ አትሰጠኝም ነበር ልትል ትችላለች። አካውንታቢሊቲ ከመውሰድ ይልቅ አንተን ብሌም ማድረግ ማለት ነው። በአንተ ምክንያት እንጂ በእኔ ምክንያት አይደለም ልትል ትችላለች። እንዴት ቺት ታረጊብኛለሽ? እንዴት ሌላ ሰው ጋር ትሆኛለሽ? እኔ እያለሁ ትሪት አላረከኝም፣ ደስተኛ አይደለሁም፣ እንጨቃጨቅ ነበር፣ ኦር እንደዚህ ነበር፣ እያሰብኩበት ነበር ልንለያይ፣ ኦር ምናምን በቃ ፍቅሬ ቀንሷል። ብዙ ነገር ከአንተ ጋር የተገናኙ ነገሮች ልትነግረህ ትችላለች፣ አንተን ጥፋተኛ የሚያደርጉ። እኔ ጊዜ በሰጣት ኖሮ፣ እኔ ስራዬን እየተውኩኝ 11 ሰዓት ቤት በገባ ኖሮ እሷ እንዴት ቺት አታረግም ነበር እንድትል ማለት ነው። ራስን ተጠያቂ እንድታደርግ ማለት ነው። ሰው ኃላፊነት መውሰድ፣ ተጠያቂነት መውሰድ የማትፈልግ ሴት ዳትስ ሬድ ፍላግ። ቀጥሎ የምናነሳው የኢንኮንሲስተንት የመሆን ወይም ይሄ ኮንሲስተንት ያለመሆን ችግር። ይሄ ከምን የመጣ ሊሆን ይችላል? አንዳንድ ሴቶች ከመወሰናቸው በፊት ኦፕሽኖችን ያሉ። ስለዚህ ሚስተር ኤክስ አለ እዚህ ጋር፣ ሚስተር ዋይ እዚህ ጋር አለ፣ ሚስተር ዜድ አለ። ሁሉም
አቴንሽን ይሰጣቸዋል። ፋይናሊ የሚወሰንለት ሰው ወይ የሚመረጠው ሰው ይቀጥላል። ስለዚህ በዚህ ሳምንት ምናልባት ሚስተር ኤክስ እድል ተሰጥቷል፣ እየሞከርክ ነው ምናምን፣ ተገኝተሃል፣ አንድ ሁለቴ ዴት ወጥተሃል። ከዛ በዛኛው ምናምን አዲስ የሆነ ሰው አለ። አንተም ፋይል አልተዘጋም፣ ግን ትጠፋባለች የተወሰነ። ምክንያቱም እዛም ጋር እዚህም ጋር ነገሩን ቶኪንግ ስቴጅም ሊሆን ይችላል፣ ሻይ ቡና ማለትም ሊሆን ይችላል፣ አንዳንዴ ዲነር መውጣትም ሊሆን ይችላል። 2-3 ኦፕሽኖችን የመሞከር ነገር ይኖራቸዋል ሴቶች። እረዳዋለሁ፣ ከአንዳንድ ምክንያቶች አንጻር እረዳዋለሁ። ለምሳሌ ብዙ ኦፕሽን ስላላቸው አሁን እኛ ወንዶች በአንድ ጊዜ ብዙ ሰው አይደለም አንዴም የሆነ ሰው ድንገት ፈልጎን ምናምን ሲመጣ በጣም ተደምመን ምናምን ነው ሰርፕራይዝ ምናምን ሆነን ደስ ብሎን ምናምን ነው እንትን ልናደርግ የምንችለውና ብዙ አቴንሽን ብዙ ፈላጊ ስላላቸው ምርጫ ውስጥ ይገባሉ። ስለዚህ ሚስተር ኤክስ ይሄ የተሻለ ነገር አለው፣ ሚስተር ዋይ ይሄ የተሻለ ነገር አለው፣ ሚስተር ዜድ ይሄ የተሻለ ነገር አለው ምናምን። ስለዚህ አንዱ ሰሞን የዚህኛው ነው፣ አንዱ ሰሞን የዚህኛውን አይነት ነገር ይሆናል። ከዛ ከአንተ ጋር ስትለያይ ከሆነ ሰውዬ ጋር የ4 ወር ሪሌሽንሺፕ ውስጥ አይነት ነገር ልትሆን ትችላለች። ስለዚህ ኮንሲስተንት ካልሆነች እዛ ጋር አቴንሽኑ ተከፋፍለዋል ማለት ነው። 100% አንተ ጋር ከሆነች ኮንሲስተንት መሆን ትችላለች። ኮንሲስተንት ካልሆነች ግን there is a problem ማለት ነው። ስለዚህ ኮንሲስተንት ካልሆነች that's a red flag ብዬ ነው የማነሳው። ቀጣይ የማነሳው ማለትም እንደ 8ኛ ነጥብ አድርጌ የማነሳው ፌቨር ስትፈልግ ብቻ ወይም የሆነ ነገር ውለታ ስትፈልግ ብቻ ኮንታክት የምታደርግ ከሆነ that's a red flag። ልደቴ ደርሷል ስትል ብቻ የምታገኝ ከሆነ፣ ቫለንታይን ሲደርስ ብቻ መደውል ከሆነ በቃ ለምሳሌ ልደቷ ከሆነ ጊፍት መስጠት ግዴታ ነው። ከጓደኞቿ ጋር የሆነ ቦታ መዝናናት ፈልጋ ምናልባት ሰፖርት እንድታረጋት ወይ የሆነ ነገር ፈልጋ ስትደውል ብቻ ከሆነ ኮንታክት የምታደርገው that's wrong። አንተ ስትፈልጋት አታገኛትም። ደውላ ከጓደኞቼ ጋር እንደዚህ አይነት ቦታ ነኝ እንደዚህ ሆኖ እንትን ጎሎን ነበረ ብር ላክልኝ ልትልህ ትችላለች። ኦር ደግሞ አንተ አንዳንድ አክሰሶች ካሉ ብዙ ሰዎች የምታውቅ ከሆነ አንዳንድ ጉዳዮች እንዲፈጸሙ የማድረግ አቅምና ችሎታው ምናምን ካለ እስኪ እንደዚህ አድርግልኝ፣ እስቲ እነዚህ አይነት ሰዎች አናግርልኝ፣ እንደዚህ ጉዳዮች አድርግልኝ። በቃ ካንተ የሆነ ፌቨር ለማግኘት ብቻ ኮንታክት የምታደርግ ከሆነ that's a red flag። በቃ የምትደውልልህ እሷን የሚጠቅማት ነገር ስታገኝ ብቻ ነው። ከሆነ ጊዜ አንዴ ትደውላለች፣ እስቲ ደብሮኛል ዛሬ ምሳ እንብላ እንገናኝ ምናምን ትላለች። ታገኛታለህ፣ ምሳ ትጋብዛታለህ፣ ታወራላችሁ ምናምን ትለያያላችሁ። ከዛ በኋላ በቃ 1 ወር ምናምን አታያትም፣ አትደውልልህም፣ ስልክህንም አታነሳም። ያ ቀን ደብሯታል አገኘች ማለት ነው። ስለዚህ የሆነ ነገር ከአንተ ስትፈልግ ብቻ የምትደውልልህ ከሆነ ማምለጥ ነው ያለብህ። በነገራችን ላይ የብዙ ወንድ የወንድ ቤስት ፍሬንዶች ስራ ይሄ ነው፣ ፌቨር መስራት ነው፣ በቃ ውለታ መዋል ነው። ብዙ የወንድና የሴት ጓደኝነት ሴትን ነው የሚጠቅመው የሚል እምነት ነው ያለኝ እኔ። ስለዚህ ብዙ ወንድ ቤስት ፍሬንድ ያላቸው ሴቶች የሆነ ጉዳይ እንኳን ሲያጋጥማቸው ብዙ አይደነግጡ። እስቲ ለእንትና ደውይለት ይባባላሉ። እስቲ ለእንትና አልደውለት፣ ሚኪ ጋር ይደወላል፣ ቢኒ ጋር ይደወላል፣ ናቲ ጋር ይደወላል። እስኪ እንደዚህ አድርግ፣ እንደዛ አድርግ፣ እንደዚህ ይሁን ምናምን። ኦኬ the best friends already ወንዶቹ የሆነ የሚፈልጉት ነገር ስላለ at the back of their head የሚያስቡት ነገር አለ የሆነ ቀን ቻንሱን አግኝቼ እንኳን ምናምን ብለው ስለሚያስቡ እምቢ አይሏቸውም። ስለዚህ አንተንም እንደነሱ ነው በቃ የሚጠቀሙ ማለት ነው። ልክ ፌቨር ስትፈልግ ብቻ መደወልልህ ከሆነ ማምለጥ ነው ያለብህ። 9ኛ ይሄ ማኒፕሌቲቭ የሆነ ቢሄቪየር፣ ያየኸውን ነገር እንዳላየኸው አድርጋ በቃ ጋዝ ላይ ታረጋለች። ጋዝ ላይት ሲባል ብዙ ጊዜ ሰምታችኋል አይደል? ምግቡን አይደለም በቃ የሆነ የእናንተን እውነታ ቀለም ቀብተው ሌላ እውነታ የሚያሳያችሁ ሰዎች ማለት ነው ጋዝ ላይቲንግ ማለት። ማኒፕሌሽን ማለት ደግሞ ማኒፕሌቲቭ ፐርሰናሊቲ ያላቸው ሰዎች ደግሞ እውነታን መጠምዘዝ የሚችሉ ሰዎች፣ ጥፋተኛ እነሱ ናቸው። በንግግሩ መጨረሻ ሄዶ እናንተ ሆናችሁ ትገኛላችሁ ጥፋተኛ። ከዛ አታውቁትም። እናንተ ተበድላችሁ ቁጭ ብላችሁ ካወራችሁ በኋላ ልክ ይቅርታ እየጠየቃችሁ ራሳችሁን ታገኙትና እንዴት እዛ ጋር እንደደረሳችሁ ግን የምታውቁት ታሪክ የለም። ስለዚህ አንዳንድ ሰዎች ማኒፕሌት ሲያደርጓችሁ በደንብ አድርገው ነው ማኒፕሌት የሚያደርጓችሁ። ጥፋት ታጠፋለች፣ ቅድም እንዳልኩት ምሳሌ እንዳነሳሁት ቺት ታረገብህ ይሆናል። ፋይንድ አውት ታረጋለህ። ለምን ቺት እንዳደረገች ስትጠይቃት እያለቀሰች ልታስረዳ ትችላለች። በቃ እያለቀሰች አንተ እኮ ለእኔ ጊዜ ብትሰጠኝ እኔ ይህን ስህተት አልሰራም ነበረ፣ አንተ ለእኔ ጊዜ ብትሰጠኝ ኖሮ እንዲህ አልረክስም ነበር ልትል ትችላለች።
በቃ እኔ ጊዜ ባለ መስጠቴ ፍቅረኛዬ በቃ ኃጢአት ውስጥ ገባች ምናምን ብለህ አብረህ አቃቅፈህ ልታለቅስ ይችላል። አንዳንድ ሰዎች ማኒፕሌት የሚያደርጉበት ሌቭል ኢዝ ቱ ዴንጀረስ። ሶ ማኒፕሌቲቭ ባህሪ ካላት ለምሳሌ ጓደኞቼ ጋር እያለች ሌላ ቦታ የምትሄድ ከሆነ ጓደኞቼ ጋር ነኝ ብላ ሌላ ቦታ ስለምትሄድ ጓደኞቿ ጋር ስትሆን እንዳትደውል ታደርጋለች። እንዴ ጓደኞቼ ጋር ነኝ ካልኩ በኋላ ለምንድን ነው ቼክ የምታደርገኝ? ለምንድን ነው የምትደውልልኝ? ከፈለክ ማረጋገጥ ትችላለህ ብላ ታረጋግጥልሃለች። ከዛ ከሁለት ከሶስት ቀን በኋላ ጓደኞቼ ጋር ነኝ ካለች አንተ አትደውልም። ለምን? ከጓደኞቼ ጋር ሆኜ እንዴት ይጠረጥረኛል ብላ ከዚህ በፊት 2-3 ቀን ተናግራለች። ስለዚህ ጓደኛዬ ጋር ነኝ ብላ ሌላ ቦታ ትሄዳለች ማለት ነው። ኦልሬዲ ማኒፕሌት ተደርገሃል ማለት ነው። እዚህ ጋር ኬስ ክሎዝድ። እንዳትጠራጠር ከጓደኞቼ ጋር እንደሆነች 1-2-3 ፕሩፍ ተደርጎልሃል። ከዛ ደጋግመህ እንዳትደውል እንደ ጭቅጭቅ እየተቆጠረብህ ነው። ስለዚህ አርፈህ ትቀመጣለህ። እሷም ጓደኞቼ ጋር ነኝ ብላ የፈለገችበት ትሄዳለች ማለት። ስለዚህ ትንሽ ማኒፕሌት የማድረግ ባህሪ ካላት ነገሮችን እውነታዎችን የመጠምዘዝ አንተን በውሸት የማሳመን ነገሮች ካሉ እንደ ሬድ ፍላግ እንድታየው እመክርሃለሁ። የመጨረሻው እና 10ኛው ድራማ የምትፈጠር ሴት ከሆነች እስካሁን ያወራኋቸው ነገሮች ውስጥ አንዳንድ ድራማዎች ልታገኝ ትችላለህ። ግን ኢን ጀነራል በጣም ድራማቲክ የሆኑ ሰዎች አሉ። እውነታና እውነት ያልሆነውን ነገር መለየት ሁሉ አትችልም። እያለቀሰች የምታስረዳህ ነገር ምናልባትም ውሸት ሊሆን ይችላል። ከዛ ራስህን መልሰህ እንዲያምህ የሚያደርግ አይነት እምነት ታምናለህ ማለት ነው። እንዴት ነው ሰው በዚህ ልክ ሊዋሽ የሚችለው ብለህ ትገረማለህ። ሲምፕል ነገሮችን በጣም ኤግዛጅሬት የሚያደርጉ ሰዎች አሉ። በጣም የተጋነነ አድርጋ የምታቀርብ ከሆነ ትንሹን ጉዳይ አገር አሳክለው የምትመጣ ከሆነ that's wrong። ትልቅ ድራማ መፍጠር፣ በትንሽ ሲቹዌሽን ትልቅ ድራማ መፍጠር፣ በትንሽ ጉዳይ ላይ ብዙ ሰዎች ኢንቮልቭ እንዲያደርጉ ማድረግ፣ በእናንተ ህይወት ውስጥ ብዙ ሰዎች እንዲገቡ ማድረግ፣ መጥፎ ነገሮች እንዲፈጠሩ ማድረግ this is so wrong። ስለዚህ ይህ ምንድነው ድራማ ኩዊን ምናምን ይላሉ ሴቶች ራሳቸው ይህንን ነገር ኤክስፕሌን ምናምን ሲያደርጉት የሆነ ሲምፕል የሆነን ነገር ለምሳሌ ቲክቶክ ላይ የሆነ ትሬንድ አይቼ ነበር። አንዴ በጣም ቦሪንግ ፍቅረኛ ለምንድን ነው የምትሆኚው? ዝም ብለሽ ቻፕስቲክ ምናምን አልጋው ስር ምናምን ውርውሪና ድንገት አገኘው ብለሽ ተጣዩ ምናምን ጸብ ፍጠሪ ምናምን ስፓይሲ አርጊው ሪሌሽንሺፕ ለምን ቦሪንግ ትሆኛለሽ ምናምን የሚል አይነት ቪዲዮ አይቻቃለሁ። ስለዚህ ሪሌሽንሺፑን ከፍም ዝቅም ለማድረግ ለማንኛውም አይነት ምክንያት ድራማ የሚፈልጉ ሰዎች አሉ። አንተ የሆነ ቦታ በስነ ስርዓት ቁጭ ብለህ ከእሷ ጋር እየተዝናና ከሌላ ሰው ጋር እንድትጣላ ልታደርግህ ትችላለች። ምሳሌ የሆነ ሰው እያየኝ ነው ያፈጠጠ ነው ወደ ባዝሩም ሲሄድ ነክቶኛል፣ አናግሮኛል፣ እንዲህ ብሎኛል ብላ ልታጣላ ትችላለች። በቃ አቴንሽን የሚፈልጉ ሴንተር ኦፍ አቴንሽን መሆን የሚፈልጉ ሰዎች አሉ። ሁሉ ነገር ስለነሱ እንዲሆን የሚፈልጉ ሰዎች አሉ። በቃ ስለዚህ እሷ እዛ ጋር በቃ ተናግሮኛልና ብላ አንተን ልታጣላህ ትችላለች፣ ልታነካካ ትችላለች፣ ምንም በሌለበት ማለት ነው። ስለዚህ እነሱ እንደሚሉት ድራማ ኩዊን ምናምን የሆነች ሴት እንደ ሬድ ፍላግ መታየት አለበት የሚል እምነት አለ። ይህንን ይመስላል። 10 ነጥቦችን ለማንሳት ሞክሬያለሁ። እነዚህ ብቻ ናቸው ማለት አይደለም። ሴቶች ማየት ያለባቸው ሬድ ፍላጎች አሉ፣ ወንዶችም ማየት ያለባቸው ሬድ ፍላጎች አሉ። ምናልባት ሌላ ጊዜ በሰፊው ስለ እንደዚህ አይነት ኢሹዎች በፖድካስት ከእንግዶች ጋር ምናምን እናወራላችኋለን ወይም ከእናንተ ጋር ሼር እናደርጋለን። እናንተም ሬድ ፍላግ ናቸው ብላችሁ የምታስቧቸውን ሀሳቦች ኮሜንት ላይ መጻፍ ትችላላችሁ። ካወሯቸው ነገሮች ጋር የተሰማችሁን ነገር ኤክስፒሪየንስ ያደረጋችሁትን ነገር መጻፍ ትችላላችሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ። ይሄን ቪዲዮ ብልክለት ይጠቀምበታላችሁ የምታስቡት ሰው ካለ ሼር አድርጉለት። ቪዲዮን ላይክ አድርጉ። አመሰግናለሁ። ቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ